ሌላው ጥያቄ ለኮንዶሚኒየም ቤት ግዢ ወይም በቦንድ ግዢ ወይም በሌላ ሰበብ ድርጅት ላይ ወይም ሌላ ሰው ላይ ተቀማጭ ገንዘብ ያለው ሰው ለዘካ መጠን የደረሰ ከሆነ ዘካ ማውጣት አለበት እንዴ? አይዋ ያው ሌሎች ጋር በሆነ መልኩ ንብረት ያለው ሰው ማለት ነው። የኮንዶሚኒየም በተመለከተ ከዚህ በፊት በጠየቀ ጥያቄ ላይ አብራርተናል። አንድ ሰው ለሆነ ዓላማ ብሎ የሚያጠራቅመው ገንዘብ መቼም ቢሆን በፈለገው ጊዜ ወስዶ መጠቀም እስከቻለ ድረስ ዘካ ይመለከተዋል ብለናል። የቦንድ ግዢ በተመለከተ አንድ ማወቅ ያለብን ነገር ቦንድ በአሁን ዘመን ያው ከወለድ ጋር የተሳሰረ ነው። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። ሌላው ጥያቄ ለኮንዶሚኒየም ቤት ግዢ ወይም በቦንድ ግዢ ወይም በሌላ ሰበብ ድርጅት ላይ ወይም ሌላ ሰው ላይ ተቀማጭ ገንዘብ ያለው ሰው ለዘካ መጠን የደረሰ ከሆነ ዘካ ማውጣት አለበት እንዴ? አይዋ ያው ሌሎች ጋር በሆነ መልኩ ንብረት ያለው ሰው ማለት ነው። የኮንዶሚኒየም በተመለከተ ከዚህ በፊት በጠየቀ ጥያቄ ላይ አብራርተናል። አንድ ሰው ለሆነ ዓላማ ብሎ የሚያጠራቅመው ገንዘብ መቼም ቢሆን በፈለገው ጊዜ ወስዶ መጠቀም እስከቻለ ድረስ ዘካ ይመለከተዋል ብለናል። የቦንድ ግዢ በተመለከተ አንድ ማወቅ ያለብን ነገር ቦንድ በአሁን ዘመን ያው ከወለድ ጋር የተሳሰረ ነው እና ይህ ማለት አንድ ድርጅት ሐታ አንዳንዴ መንግስታትም ሊሆን ይችላሉ ሆነ ገቢ ሲያስፈልጋቸው ለሰዎች ወረቀትን ያው ሰነዶችን ይሸጣሉ። እነዚህ ሰነዶች በትክክል ዋጋቸው ይሄን ያህል ሆኖ ሳይሆን ማስተማመኛ ናቸው እና ከዛ በኋላ ትርፍ ስናገኝ ይሄን ያህል ብለው በትክክል የትርፉን መጠን ገድበው ታገኛላችሁ። አተረፉም አላተረፉ ወለድ ማለት ነው በሌላ አነጋገር ጨምረው እንደሚከፍሏቸው ቃል ይገቡላቸዋል። ይህ ክልክል ነው። ያው ግልጽ የሆነ ሪባ ነው። ይሄ ምንም የሚያጠራጥር አይደለም። ከእስላም መሰረታዊ ከሪባ ጋር የተያዘው ጋር የሚላተም ነው። መስጠት የፈለገ ሰው በነፃ መስጠት ይችላል። ማዋጣት የፈለገ ሰው በዚህ መልኩ ግን መሆን አይችልም። ግን ይህንን የሰጠ ሰው መቀበል ካለበት የሚቀበለው የሰጠውን መጠን ብቻ ነው። ፈኢንቱብቱም ፈለኩም ሩኡሱ አምዋሊኩም እንደሚለው ማለት ነው። ተظሊሙን አትሰላም ራሱ የሰጠውን ያህል መጠን ብቻ ነው የሚቀበለው። ስለዚህ ይህንን በተመለከተ ዘካ ይመለከተዋል ወይ? ሌሎችንም ከዚህ ጋር የተያዙ ለምሳሌ አክሲዮንም ይሁን ሌላ ነገር በተመለከተ የአክሲዮን በርግጥ ተብራርቷል። ሰዎች ጋር ያለውን ገንዘብ በተመለከተ ዘካ ይመለከተዋል የሚለው ይሄ ከእዳ ጋር የተያዘ ጥያቄ ነው። እዳ እንግዲህ ሁለት አይነት ነገር ነው። አንደኛ እዳ ያለበት ሰው ዘካን በተመለከተ ያለው ፍርድ ምን ይመስላል የሚለው ነው። ግን ቀጥታ ከጥያቄ ጋር ወደ ተያያዘው ነጥብ ስንመለስ እዳ ሌሎች ጋር ያሉት ሰው ማለት ነው ምን ያደርጋል የሚለው ይህ በዑለማዎች መካከል በጣም ሰፊ ውዝግብን ያስተናገደ ነው። አንዳንዶቹ የእዳ ዘካ የለም ማለት ሰው ጋር እዳ ካለ እጅ እስካልገባ ድረስ ምንም ዘካ የለበትም ያሉ አሉ። ከአኢሻ ከአንዳንድ ኢክሪማ ተወርቷል። በተቃራኒው ሙሉ ለሙሉ ዘካ እንዳለብህ በተለይ ጠንከር ባለመልኩ ሻፊዒያዎች እዚህ ላይ ይናገራሉ። ግዴታ አድርገውበታል። ይሄንን የተወሰኑት ቅድም እንዳልኩት ይሄ ዘካ ያለው አስተማማኝ የሆነ ሰው ላይ መክፈልም የሚችል ነው የማይለግምም ነው። እንደዚህ ከሆነ ዘካ ታወጣበታለህ ይላሉ። ካልሆነ አታወጣበትም። አንዳንዶቹ ይህንንም ራሱ አስመልክቶ ወይም ደግሞ ተስፋ የማይደረግበትም ገንዘብ አስመልክቶ ግዴታው የሚመለከተ ከመሆኑ መዝሀብ الحنابلة وغيرهم ከወሰድከው እጅ ከገባ ነው እንጂ በየአመቱ አታወጣበትም። እጅ ከገባ ግን ያለፈውን ሁሉ የማውጣት ግዴታ አለብህ ይላሉ። ያለፈውን ሁሉ የማውጣት ግዴታ አለብህ ይላሉ። የተወሰኑት ግዴታ የሚሆነው የአንድ አመት ብቻ ነው ይላሉ ከመሆኑ መዝሀብ المالكية። በጣም ሰፊ የሆነ ውዝግብ አለ እና ግን ይህንን ርዕስ በተለያዩ መሳድሮች ላይ ከማጥናትና ከማንበብ በኋላ የተሻለ ልንል የምንችለው አቋም በእዳ ላይ ማለት ባለ እዳውን ገንዘብ ባለቤቱን አስመልክቶ ማለት ነው ዘካ የሚደነገገው 3 መስፈርቶች ከተሟሉ ብቻ ነው የሚለው የተሻለ አቋም ነው። አንደኛው አየኩን الدين حالا ምክንያቱም ደይን ወይም ደግሞ እዳ ሁለት አይነት ነው። ሐልና ሙአጀል ነው። ሐል ማለት ምንድነው? የሚከፈልበት ጊዜ ወይም ደግሞ ቀን ቀጠሮ የደረሰ ወይም ደግሞ መጀመሪያውኑ የቀን ቀጠሮ የሌለው መቼም ቢሆን የመጠየቅ መብት አንተ ሲኖርህ ይሄ ሐል ይባላል ማለት ነው። የዚህ ተቃራኒ ምንድነው? ሙአጀል ነው። ሙአጀል ማለት ቀጠሮ ያለው ነው። ቀጠሮ ሲባል አንዳንድ እቃዎችን ለምሳሌ ስንገዛ በዱቤ እንገዛ እንችላለን እና የምንከፍለው ግን በተቅሲጥ ነው
ለምሳሌ በየወሩ ይሄን ያህል ነው ወይ ደግሞ ከሁለት ዓመት በኋላ ነው በአሁን ዘመን እንደተሰራጨው የሽያጭ አይነት ማለት ነው ሊባል ይችላል። እና ከዛ በፊት እነዚህ ሰዎች ሊጠይቁ አይችሉም። ይሄ በሁሉም ዑለማዎች ስምምነት ነው፣ በዚህ መልኩ ከሸጡልህ ማለት ነው። ኺላፍ ያለው መቼ ነው? ብድር ከሆነ። ምክንያቱም ሁሉም እዳ ብድር አይደለም። ብድር ራሱን ይችላል አንድ የእዳ አይነት ነው ማለት እንችላለን። ብድር ከሆነ ብዙ ዑለማዎች መቼም መጠየቅ ይችላል። ሐታ ከአንድ ዓመት በፊት አልጠይቅህም ቢልህም ራሱ ያንን ቃሉን መቀየር ይችላል። ለምን ላንተ ውለታ እየሰራውልህ ነው መቀበል ይችላል የሚለው አሉ። አንዳንዶች ከመሐመድ ኢብኑ ማሊክያ ወሪዋያ አህመድ አይችልም፣ ቃሉን ማጠፍ አይችልም የሚል አቋም አላቸው። ለማንኛውም ይሄ ሙአጀል ይባላል። እና ሙአጀል ከሆነ ያው የቀን ቀጠሮ ስላለው ከዚያ በፊት የመጠየቅ መብት የማይኖረኝ ሲሆን ነው ማለት ነው። እንደዚህ አይነቱ ሙአጀል የሆነ ማንኛውም አይነት እዳን አስመልክቶ በዚያ ላይ ዘካ ግዴታ አይሆንም የሚለው የተሻለ አቋም ነው። ወክቲያር ሼኽ الاسلام ተይሚያ ሌሎችም መርጠውታል። ይሄ አንደኛው መስፈርት ነው ማለት ነው። ስለዚህ የብዙ ሰዎችን እዳ በተመለከተ ግዴታ እንደሌለበት ያሳያል ማለት ነው። ምክንያቱም ሙአጀል ሊሆን ይችላል። ሐል ከሆነ ግን ሌሎች መስፈርቶች መሟላታቸውን እናያለን። ምንድነው ሁለተኛው መስፈርት? አን يكون على باذل ማለት እሺ ብሎ ሲጠይቅ የሚሰጥ ሰው ጋር መሆን አለበት። ገንዘብ ኖሮም አልኖሮም አንዳንድ ሰው መለገም ያበዛል። እንደዚህ አይነት ሰው ከሆነ ወይም ደግሞ እዳውን የካደ ሰው ከሆነ አልሰጥም ያለ በተለይ መረጃ ሳይኖር ፍርድ ቤት ወይም ሌላ ቦታ እንዳትከሰው ወይም ደግሞ የጠፋም ዕቃ ከሆነ የመሳሰሉት ነገሮች ይሄ ጭራሽ ዘካ አይመለከተውም። በዚህ መልኩ በተለይ ጠንካራ ባለ መልኩ ተስፋ የሌለው ከሆነ የሚለው ሐታ ሐነፊያዎችም የሚመረጥ አቋም ነው። ይሄም የተሻለ አቋም ነው ማለት ቢያገኘውም ራሱ እንደ አዲስ የዘካ አመት ያስባል ማለት ነው። ሶስተኛው መስፈርት ደግሞ ያው ከዚህ ጋር የተያያዘው ነው። አን يكون على مليء مليء ማለት ገንዘቡን መስጠት የሚችል ነው። ነገር ግን الامام احمد ነው مليء ማለት በሶስት መልኩ እንደሆነ አብራርተዋል። እና المليء في نفسه وفي بدنه وفي ماله ያሉ እኛ በብዛት ያው ገንዘቡን ለመስጠት የሚችል ብለን ነው የምናስበው አለው ገንዘቡ ማለት ነው። ነገር ግን ይሄ አንደኛው ነው። ይሄ ብቻ ሳይሆን ገንዘቡ እያለው ራሱ አንዳንድ ሰው في نفسه ማለት በነፍሱ መሊ አይደለም። ያ ማለት ቅድም ያልነውን ነገር የሚጠቀው ነው ማለት ባዲል አይደለም ማለት ነው። ይሄ ሌላ መብራሪያ ያስፈልገው። ግን ደግሞ ሌላ ነገር አለ። እሱም መስጠት ባይችል እንኳን ይህንን ሰው ለምሳሌ እንዲሰጥህ ለማድረግ ፍርድ ቤት ወይ ደግሞ የሆነ ቦታ ላይ ማቅረብ የማትችልበት ደረጃ ከሆነ ሩቅ ሆኖ ካለ ይሄ መሊ አይባልም ያለ። ለማንኛውም የተፈለገው ምንድነው? መቼም ቢሆን አንተ ይህንን ገንዘብ ጠይቀህ ማግኘት የምትችልበት አይከለክልህም። አንደኛ ገንዘብ አለ፣ ሁለተኛ ደግሞ ልግምተኛም አይደለም፣ ሶስተኛ ደግሞ ጊዜውም ደርሷል። እንዲህ ከሆነ ልክ እንደ ወዲዓ ከዚህ በፊት እንደበራራው እንደ ወዲዓ ይታያል፣ እንደ አማና ገንዘብ ማለት ነው። ስለዚህ በዚህ ላይ ዘካ ይደነገጋል ማለት ነው። ነገር ግን ሙአጀል የሆነ ማለት በቀነ ቀጠሮ የተገደበ እዳ ከሆነ ይህንን አስመልክቶ ዘካ መክፈል ግዴታ አይደለም ማለት ነው። ስለዚህ ወዴት እንመለሳለን? አሁን ቦንድን በተመለከተ ያው ቀጠሮው ለምሳሌ ደርሰው ለመቀበል ዝግጁ ከሆነበት ጊዜ አንስቶ እነሱን ለመስጠት ዝግጁ ከሆነበት ጊዜ አንስቶ ዘካው ይመለከተዋል ማለት እንችላለን። ናም የሐራም ገንዘብ አለበት፣ ግን የምንለው የትኛውን ነው? እሱ ያበደረውን መጠን ያህል ብቻ ማለት ነው እንጂ ያኛውን ትርፍማ መቀበል አይችልም። ምክንያቱም የሐራም ገንዘብ አሁን ዘካ አይመለከተውም። ለምን? ሙሉ ለሙሉ ነው ማውጣት ያለበት። እንዴ ተወሰነ ብቻ ተቆንጥሮ አይደለም የሚያወጣው። ከዘካ ገንዘብ አንድ ሰው ራሱን ከሐራም ገንዘብ ክልክል ከሆነ ገንዘብ አንድ ሰው ራሱን ሙሉ ለሙሉ ካላላቀቀ ተውበቱ የተሟላ ስለማይሆን ማለት ነው። ጀዛከላሁ ኸይር ወባረከላሁ ፊክ።